ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምትሰነበታችሁ እንደምትከረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱበት ነው የጠየቁኝ። አሁን ዛሬ የማሳያችሁ ከፒያሳ አካባቢ ጀምረን የምናደርገውን ጉዞ ነው። ፒያሳ እዚህ ጋር ትንሽ ሮጥ ብለናል ማለትም ዜብራ አልጋ ስለሆነ ነው። ይሄ የምንመለከተው ፊት ለፊት የኤሌክትሪክ ህንጻ ነው። ይሄኛው ፊት ለፊት እየተመለከትን ያለው ወደታች ደግሞ ወደታች የሚያስወርደው ወደ ሪባ ካንቱ ነው። ይሄኛው ምን መሰላችሁ? ይሄኛው የድሮ ነው ማሳያችሁ። ይሄኛው እንግዲህ እንደምትመለከቱት አሁን ያለንበት ቦታ አንበሳ ጫማ የነበረበት ነው። በስተግራ በኩል እያየን ያለን አንበሳ ጫማ የነበረበት ነው። ወደታች ወደ ሪባ ካንቱ የሚያስኬደው ነው። ፊት ለፊት ደግሞ የኢትዮጵያ አየር መንገድ ያለበት ፎቅ ነው የምንመለከተው። ይሄኛው ዛጋ አካባቢ ንግድ ባንክም አለ። በዚህ አሁን እኛ ባለንበት ቦታ ጋር ካፌዎች ምናምኖች ነበሩ በዚህ አካባቢ። እዚህ ጋር ግን አንበሳ ጫማ ይሄውላችሁ፣ አንበሳ ጫማ ይሄኛው ነው እንግዲህ ተመልከቱት፣ እያያችሁት አሁንም አለ ማለት ነው። እዚህ ጋር ያሉት ፎቆቹ አሉ፣ የተወሰነ ነገር ታድሶላቸው ነው ያሉት። እየዞርን ደግሞ በደንብ አድርጌ ያሳያችኋለሁ። መልካም ጊዜ እየተመኘሁላችሁ ለእናንተም። እዚህ ጋር ቀድም ያሳየኋችሁ በፎቶ የነበረው እዚህ በስተግራ በኩል የድሮውን በፎቶ አሳይቻችኋለሁ። እየተጠጋኝ ሄድን ደግሞ በደንብ አድርጌ አሳያችኋለሁ፣ አስጎበኛችኋለሁ። የምንዞረው ወደ ሲኒማ አምፒር ነው የምንዞረው። ይሄኛው እንደምትበለው አንበሳ ጫማ ነው ማለት ነው። ወደ ሲኒማ አምፒር እንዞራለን ማለት ነው። እዚህ ጋር ትዝ ካላችሁ የሆነ ሰዓት የሚሰራ ሰው ነበር እዚች ጋር አሁን ያለንበት ቦታ ጋር። ይሄኛው ካፌ ወይም ደግሞ ሬስቶራንት ነበር በፊት። ፊት ለፊት የምንመለከተው ደግሞ እያየን ያለነው ይሄኛው ነው አሁን ያሳየኋችሁ። ይሄ ቦታ ፈርሶ ማለት ይሄኛው እሱን ነው ያሳየኋችሁ ያሉት። በስተግራ በኩል በቆርቆሮ የታጠረ ማለት ነው። እነኚህ እንዳሉ ናቸው ያሉት። ፊት ለፊት ያለው ግንብ እንዳለን ያለው። እዚህ ጋር አካባቢ በፊት እንትኖች ነበሩ፣ ቡቲኮች ነበሩ። አሁን ግን የተወሰነ ወርቅ ቤት አለ። ወደ ሲኒማ አምፒር እየተጠጋን ነው ማለት ነው። ገና ሲኒማ አምፒር ጋር አልደረስም፣ ግን ያው እየተጠጋን ነው። ይሄ ፎቁ ተመሳሳይ ናቸው። እየሄድን እንገኛለን። ፊት ለፊት ደግሞ አዋሽ ባንክ የነበረበት ነው። አሁንም አለ። እዚህ አካባቢ እንግዲህ እንደምታውቁት ወርቅ ቤቶችና ቡቲኮች ነበሩ በብዛት የሚገኙት። ወደታች በዚህኛው ጋር ወደ ሪባ ካንቱ የሚያስኬደው አስፋልት ታክሲ ወደ ካሳንቺስ ምናምን ስትሄዱ በዚህ ጋር መጥተው ነበር የሚሄዱት። እነኚህ እንግዲህ ያው ወርቅ ቤቶቹ እንዳሉ የተወሰኑት አሉ። እነኚህ እንግዲህ በፊትም የነበሩ ናቸው። ታድሰው ነው እንግዲህ ያሉት። ይሄውና ሲኒማ አምፒር ይሄኛውን የምንመለከተው። ወደ ላይ ደግሞ አስፋልቱ የሚሄድ ወደ ዶሮ ማነቃ የሚያስኬዱ አስፋልት ነው። ወደ መኪናው እየመጣ ባለበት ማለት ነው። ሲኒማ አምፒር ይሄኛው በስተግራ በኩል ያለው ነው። ይሄኛው ፊት ለፊት አስፋልቱ ደግሞ ማለት በላይኛው ላዳ ባለችበት በላይኛው ወደ ዶሮ ማነቃ የሚያስኬዱ አስፋልት ነው። ሲኒማ አምፒሩን ይሄኛው ተመልከቱት። የሆነ ቡቲክ ዴይ ቱ ዴይ የሚባል ቡቲክ ነበር። አሁንም ግን እንዳለን ያለው እንግዲህ አሁን ተሻግረን እቺን አስፋልቱን ወደ ፊት ለፊት እንሄዳለን። ይሄኛው የምንመለከተው ፎቅ ነገር ሸዋ ሆቴል ነው። እንደዛ በፊትም ነበረ፣ አሁንም እንዳለ ነው የምንመለከተው ቤቱ ማለት ነው። ይሄኛው ነው የምላችሁ ሸዋ ሆቴል። እንደምትመለከቱት በፊትም የነበረ ሆቴል ነው። አሁን እንደ አዲስ ታድሶ ነው የምንመለከተው ማለት ነው። በስተግራ ማለት በስተቀኝ በኩል በፊት ወርቅ ቤቶች የነበሩበት ቦታ ነው። እዚያ ወደታች ደግሞ የሆነ ክትፎ ቤት ነበር በዚህ በአስፋልቷ ጋር በጣም ታዋቂ ፒያሳ አካባቢ። እሱ ጋነን ማለት ነው። እንግዲህ የተወሰነውን ያየን እየጎበኘን እንሄዳለን። ግሪን ኤሪያውን እየተመለከትን ያለውን
ቦታ እያሳየዋችሁ እያስጎበኛችሁ ሄዳለሁ። በድጋሚ መልካም ጊዜ እመኝላችኋለሁ። ይሄኛው አሁን የተመለከትንበት ቦታ ይሄንን ይመስል በፎቶ ነው እንግዲህ ማሳያችሁ። ይሄንን ይመስላል እንደምንመለከተው። እንግዲህ ይሄኛው ፊት ለፊት ወደ 4 ኪሎ ነው እየተመለከትን ያለ ነው። አራቋራሳ በጣም ታምራለች። 4 ኪሎ አካባቢ ይሄንን ይመስል ከፒያሳ ሆናችሁ በፊት አይታይም ነበር። አሁን ግን ወደ ፊት ለፊት ስትመለከቱት በማብራቱ አሸብርቆ እንደምንመለከተው ነው። በጣም ነው የሚያምረው። ግልጥ ያለ ነው። እንግዲህ ወደ 4 ኪሎ የምንመለከተው ማለት ከፒያሳ ከሲኒማ አምፒር ጋር ሆነን ነው እየተመለከትን ያለ ነው ማለት ነው። አሁን እየተጓዝን ያለ ነው። እቺኛው መሐሌ የምንመለከታት ፎቅ በፊትም የነበረች ነች። እንግዲህ እያየናት እዚህ በስተግራ እዚህ አካባቢ ወርቅ ቤቶች ነበሩ በብዛት። ይሄኛው አካባቢ የነበረበት ቦታ ነው እንግዲህ ያሳየዋችሁ ያለሁት ማለት ነው። አሁን በፎቶ ያሳየዋችሁ ቦታ እዛ አካባቢ ጋር ነን ማለት ነው። እየተቃረብን ያለ ነው። ይሄኛው እንደምትመለከቱት እዚህ አካባቢ የነበረውን ቦታ ነው ያሳየዋችሁ ከፎቁ ጋር ማለት ነው። ከፎቁ ጋር ከሱ ፊት ለፊት የነበረውን ቦታ ይሄ የነበረውን ቦታ ነው እንግዲህ በፎቶ ያሳየዋችሁ። አሁን እንደምትመለከቱት ይሄ ነው። እያየን እየተመለከትን እንግዲህ እንጓዛለን። ፊት ለፊት የሚመለከት እንግዲህ ቅድም እንደነገርኳችሁ 4 ኪሎ አካባቢ ነው ወለል ብሎ እያየነው ያለ ነው። ይሄኛውን እንግዲህ አሁን ደግሞ እያሳየዋችሁ አሉት። ይሄ በፎቶ የነበረውን ይሄንን ነው እያየን ያለው። ካርቮ ላይ ትዝ ካላችሁ እንግዲህ ወደ ካርቮ ላይ ወይም ደግሞ ወደ ግሪክ ቤተክርስቲያን አካባቢ በስተቀኝ በኩል ያለውን ነው በፎቶ ያሳየዋችሁ። ይሄኛው እንደምትመለከቱት የግሪክ ቤተክርስቲያን ነው እያየን ያለ ነው። ከሱ ፊት ለፊት ሆነን ወደ ፊት ለፊታችን ወደ ፒያሳ አርገን ያለውን ፎቶ ነው ያሳየዋችሁ ማለት ነው። ይሄኛው ግሪክ ቤተክርስቲያን እንደምትመለከቱት ወደ ኢትዮፍ እየተጠጋን ያለ ነው። እነኚህ ይኸውላችሁ እነኚህ ግሪክ ቤተክርስቲያን አካባቢ የነበሩትን ነው ያሳየዋችሁ። ከሱ ቀጥሎ ያሉትን ቤቶች የተወሰነውን በፎቶ ነው ያሳየዋችሁ። ለትዝታ ነው ያሳየዋችሁ የነበረው። ይኸውላችሁ እንደምትመለከቱት ይሄን ይመስል ነበር። ከግሪክ ቤተክርስቲያን ቀጥሎ ያሉት ቤቶችን ነው ያሳየዋችሁ። እዚህ አካባቢ ይሄው አሁን ደግሞ ከፎቅ ጎን ያለውን ነው የሚያሳየዋችሁ ያለሁት። በአሁን ፊታችን ወደ ፒያሳ ማለት ወደ ፒያሳ አርገን ያለውን ፎቶ ነው ያሳየዋችሁ። በስተግራ በኩል ባለው ማለት ነው። በስተቀኝ ማለት በስተቀኝ በኩል ያለው ነው ያሳየዋችሁ። አሁን ባዶን እንደምትመለከቱት ይሄኛው ፒያሳ አካባቢ ያለው ንግድ ባንክ አለ። አሁን እዚህ ጋር ሆነን ነው እንግዲህ ያሳየዋችሁ አሉት። እዚህ መሃል ላይ ነን አሁን ያለ ነው። በፎቶ ባያችሁት መሃል ላይ ነን። በስተቀኝ በኩል የሆነች ፎቅ ነበረች። እሷንም አሳይቻችኋለሁ በፎቶ ላይ ማለት ነው። እዚህ ጋር የነበረችውን የፊት ለፊት የነበረችው እዛ ጋር የነበረችው ፎቅ ነው ያሳየዋችሁ። በዚህ ጋር እንግዲህ እንደምታውቁት ወደ ዶሮ ማነቂያ የሚያስኬደው አስፋልት በዚህ ጋር አለ፣ ወይም ደግሞ ወደ ሀገር ፍቅር ቲያትር የሚያስኬደው አስፋልት ነች። ወደ ላይ ስትወጡ በፊት የሆነ ስጋ ቤቶች ምናምን ወደ ነበሩበት ቦታ የሚያስኬደው አስፋልት ነው ማለት ነው አሁን ያሳየዋችሁ።
እዚህ ጋር አሁን እያለፍን ያለነው የኢትዮጵያ ቴሌቪዥን የግብር የሚከፈልበት ቦታ እዚህ ጋር ነበረ በፊት እየመጣችሁ። አሁን ሊኖር ይችላል እንግዲህ እዚህ መጣችሁ መክፈል ይቻል ይሆናል። አሁን ግን በፊትም እዚህ እየመጣ ነው የሚከፈለው ማለት ነው። የኢትዮጵያ ቴሌቪዥን ግብር የሚከፈልበት ቦታ ማለት ነው። ፒያሳ አካባቢ የሚባለው እዚህ ጋር ነው። እዚህ በስተቀኝ በኩል ቅድም ያሳየኋችሁ ፎቅ የነበረችበት ቦታ ነው። ፊት ለፊት የምንመለከተው ኢትዮፍ ነው ማለት ነው እየተመለከትን ያለ ነው። ይሄኛው እንግዲህ ኢትዮፍ ብዙ የቤት እቃዎች የሚሸጡበት ቦታ ነው ማለት ነው። ይሄኛው የምንመለከተው ፎቅ እዚህ ስመንታችሁ የፈለጋችሁትን የቤት እቃ የሚገዛበት የምታገኙበት እነኚህ እንደምትመለከቷቸው እነሱን ማግኘት ትችላላችሁ እዚህ ፒያሳ አካባቢ ማለት ነው። አሁን እንግዲህ እየሄድን ወደ 70 ደረጃ እየተጠጋ ነው የምንገኘው። ገና ድልድዩን አልተሻገርንም። ድልድዩን ስንሻገር እንግዲህ ያው 70 ደረጃ ነው የምናገኘው። ይሄኛው በስተግራ መኪኖች ወደሚወጡበት ወደ እሳት አደጋ ወይም ደግሞ ወደ ጊዮርጊስ የሚያስወጣው አስፋልት ነው ማለት ነው ወደ ላይ ስንወጣ የምናገኘው። ወደ 70 ደረጃ እየተጠጋን የምንገኘው እንግዲህ ከሞላ ጎደል ፒያሳን እቺ ትመስላለች። እንግዲህ ቪዲዮ እንደወደዳችሁ ተስፋ በማድረግ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታችሁ በትህትና እየጠየቅኩ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ።